እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ ቤተሰቦች፣ ይህ ተወዳጅ የሆነው መንፈሳዊ አዲሱ ቻናላችን ለሁሉም ሕዝበ ክርስቲያን ተደራሽ እንዲሆንና ይህንን ቻናል ለማሳደግ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁል ጊዜ ቪዲዮውን ስትመለከቱ ይህን ቻናል ላይክ በማድረግ ጀምሩ። እንዲሁም በመጨረሻ በኮሜንት ሴክሽናችን ላይ በመግባት ያላችሁን ሐሳብ አስተያየት ጻፉልን። ሐሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል በኮሜንት ሴክሽናችን ላይ በመግባት አሜን ብሎ በመጻፍ ይህንን ቻናል መደገፍ እንዲሁም ይሁንልኝ ይደረግልኝ የሚለውን ቃል መግለጽ ያስፈልጋል። ይህ የእናንተ ድጋፍ ብቻ ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም አስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የቅድስት ኪዳነ ምሕረትን የሰኔ 16ን በዓል የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 139 ቁጥር 17 አቤቱ ሐሳቦችህ በእኔ ዘንድ እንደምን እጅግ የከበሩ ናቸው፣ ቁጥራቸውም እንደምን በዛ፣ በቁጥራቸው ከአሸዋ ይልቅ ይበዛሉ። ወበሃቤ የሰ ፈድፋ አደክ ቡራን አይርክቲከ እግዚኦ ወፈድፋደ ጸኑ እምቀ ደምቶሙ ወየልቆ እምኖጻ ይበዝ በሰኔ 16 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 14 እስከ ፍጻሜ። ቃሉም እንዲህ ይላል። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩን ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉዎችን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው።
በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲቂቆስ ሁሉን ያስታውቃችኋል። ወሬያችንን እንድታውቁና ልባችሁ እንዲያጸናና ወደ እናንተ የምልከው ስለዚህ ምክንያት ነው። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችንን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን፣ አሜን። በሰኔ 16 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 እስከ ቁጥር 15። ቃሉም እንዲህ ይላል። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኰልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገር በሚያደርጉ ላይ ነው። በጎን ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውን አትፍሩ፣ አትናወጡም። በሰኔ 16 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእርሱ እንዲቀበል ሲጠይቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁ ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሶሎሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ። በሰኔ 16 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ ፍጻሜ። ቃሉም እንዲህ ይላል። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ ሀገር ሄደ። በነቢያት ናዝራዊ ይባል
የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሰኔ ወር የሚነበበውን የእናታችን የቅድስት ኪዳነ ምሕረትን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 ቀን የሚነበብ የቅድስት ኪዳነ ምሕረት ድርሳኒ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን። ልጄ ወዳጄ ሁሉን ሀብት ሰጠኸኝ፣ በምድር ላይም ማደሪያ መረጥከኝ። በሲኦል ያሉትን ነፍሳት አውጥተህ ፈቃዴን ትፈጽምልኝ ዘንድ እወዳለሁ፣ ጩኸታቸውን ሰምቻለሁና። እመቤታችን ለጌታ ይህን በነገረችው ጊዜ ስለ እናቱ ስለ ቅድስት ድንግል ማርያም ቸርነት ደስ ተሰኘ። ያን ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ስለ አንቺ ፍጥረቱን ሁሉ እምርልሻለሁ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይተው መታሰቢያሽን በዓለሙ ሁሉ ያስተምራሉ። ሁሉ እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲወጡ አዘዘ። በስሜ አምነው ከተጠመቁ አንዲት ነፍስ ሳትቀር ሁላቸውን አወጣቸዋለሁኝ አለ። በመከራ ቦታ በሲኦል ውስጥ ሆነው በሥቃይ የሚጮኹ ሁሉ ይወጣሉ። የእኔ ፍርድ የአባቴ ፍርድ የመንፈስ ቅዱስን ፍርድ ነው። ስለ እናቴ እናታችንና እመቤታችን በእርሷ ልመና ነፍሳቱን ሁሉ ታድናቸዋለችና ከእንግዲህ ወዲህ በገሃነም ሥቃይ አይኖሩም፣ እንደ መላእክት በእግዚአብሔር ቤት በተድላ ደስታ ይኖራሉ እንጂ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሠራዬ ቄስ፣ እስጢፋኖስ ዲያቆን፣ ጴጥሮስ ተራዳኢ ቄስ ሆነው አምላክን የወለደች የእመቤታችን ሥጋ ባለበት ቦታ ቀደሱ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸው ኅብስቱን በመፈተት ሁላቸው ከጌታ ጋር አንዳንድ እጅ ሆነዋል። ካህናት እንደሚያደርጉት በቅዳሴና በቁርባን ሥርዓት እግዚኦታውን ሲጨርስ ደቀ መዛሙርቱን ሥጋውን ደሙን አቀበላቸው። በዚህ ቦታ ከመላእክት ጋር አንድ ሆኑ። እመቤታችንም በልጇ ወዳጇ እጅ ሥጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለዕርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለም ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በዕረፍትሽ ቀን ወደ ሰማይ ባረግሽበት ዕለት ይኸውም ነሐሴ 16 ቀን መታሰቢያሽን የሚያደርገውን ለሥጋው ደግሞ የተዘጋጀውን ሰው ሁሉ በመንግሥቴ ያሉ ማኅበረ በኩር የተባሉ የእነ አቤልን መሥዋዕት እንደ ተቀበሉ መሥዋዕቱን እቀበላለሁ። የቃል ኪዳንሽን መጽሐፍ የሚጽፈውን ሁሉ እኔ ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። ለእርሱም ለልጆቹም በመንግሥተ ሰማያት መኖሪያ ቤት እሰጠዋለሁ። የተራቆተውን በስምሽ አለበሰውን እኔ የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መሥዋዕት ያቀረበውን ዕጣንም የሰጠውን ሰው ለዘላለሙ ባለሟልነት እሰጠዋለሁ። እመቤታችንም ልጄ ወዳጄ ሆይ ስለ በጎ ምግባራት በዓለሙ ሁሉ ያስተምሩ ዘንድ ለደቀ መዛሙርትህ ብዙ ጊዜ ስታስተምራቸው ሰማሁኝ አለች። ለዓለም የሚሆን የእግዚአብሔር ሕግ ነውና። አሁንም አንተን በዓይናቸው አዩ፣ በእጃቸው ዳሰሱ።
ትምህርትህን በጆሮአቸው ሰሙ። ከዚህ የሚበልጥ የለም። ወደ ሰማያት ባረኩበት ቀን በእጅህ በተቀበልሁበት የቁርባን ምስጢረ አንድነት ታላቅ ምስጢርን ገልጸህላቸዋልና ድህነት የሚሆን ነገርን የገለጽህላቸው ትንሣኤም ሕይወትም አንተ ነህ። እመቤታችን ለልጇ ወዳጇ ይህንን በተናገረች ጊዜ በቤተ ክርስቲያን ውስጥ ያለች መቅረዝ በራች። ጌታችን መድኃኒታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህን ድንቅ ነገር ሳስብ ደቀ መዛሙርቱ በብርሃናዊ ደመና ውስጥ ተሰወሩ። መላእክት ወዴት ቦታ እንደወሰዷቸው አላወቅሁም። እኔ አብሮኮሮስም የቤተ ክርስቲያን ሥርዓቶቹን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩ። መምህሬ ዮሐንስ አስቀድሞ እንደነገረኝ እመቤታችን ማርያምን አየኋት። እነሆ ዮሐንስን ፊቱ በጸዳለ ብርሃን ተከቦ ከእመቤታችን ጋር ቆሞ ነበር። ዳግመኛ ደቀ መዛሙርቱ የንጽሕት እመቤታችን ሥጋዋ ካለበት በዕርገቷ ጊዜ ሊሰበሰቡ እስከ ነገ ድረስ ጠብቃቸው እወቃቸው አለኝ። እርሷ ሰማይና ምድርን የፈጠረ እግዚአብሔር አብ በባሕርይ የወለደው የብርሃን ማደሪያ ናት። እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድ ከመረጣት ድንግል ማርያም ሰው ሆነ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን መልኳን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባሕሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር አብ ለቃል ኪዳንሽ የሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳል ብርሃን አይነ ልቡናዬን ያብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽና። እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ የቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድኅነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽና። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቡናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበና የሐር ጉንጉን ለሚመስለው ስር ተርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽሕና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይኖችሽን እይታና አገላለጥ ለመጠበቅና
ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳን ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኚኝ፣ ያለ አንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባሕሪሽን ባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አሕዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝ እንኳ የገሃነምን ደጅ እንዳታሳይኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ። የቃል ኪዳኗ እመቤቴ ሆይ የሁለቱ እህታማቾች የሃሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወርቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረት ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎለጎታ የተመላለሽበትን የክብር አክሊል በእኔ በኃጥእ አገልጋይሽ ራስ ላይ አቀዳጅኝ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን ነገር ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ለትክክለኛ አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በድልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ላይ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፊል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል አርስተ አበው ማለት የአብርሃምን፣ የይስሐቅን፣ የያዕቆብን ቃል ኪዳንና የሙሴን ባለሟልነት እንዳሳሰበው ስለ እኔ በመከራ ጊዜ እንዲሁም የመታሰቢያሽን ቃል ኪዳን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይል ማደሪያ ሆነሻልና ኃጥአን መዳን ወይንም መጽደቅ በሚችሉበት ገንዘብ የይቅርታዋ የቸርነቱ ቃል ኪዳን እንኳን እሰይ እሰይ እያልን እናመሰግንሻለን።
እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኀጣንን ነፍሳት ፈውስና ጤና ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኀጢአቴን አስተስሪልኝ። አለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርም። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሠረቷ የተመሠረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዩ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛ የቃል ኪዳን ትከሻሽ እንኮኮ በይኝ። ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጅኝ። የሃይማኖት ያለኝታ ፍጹም ተስፋ አንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሞ ባያሰለጥነው አንቺ ቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ዕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው የልጅሽ ነጸብጻፍ ደም እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርየ መለኮትን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡ ክንዶችሽና ኮርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኀጣንም ቢሆን እንኳ በመንግሥተ ሰማይ ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ላለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሶሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጅው፣ እርሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደሰ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ኅብስትና ሰማያዊ መጠጥ ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደ ተመረጠ የሰርክ መሥዋዕት አድርገሽ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽና
ስለዚህ ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የሰርከ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ኅብስትን ለሚመገብ ቡሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽና፣ ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከምድረ ንዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቡናሽ ሰላምታ ይገባል። ለአማውትሽና ለውስጣዊ ገንዘቦችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጉትቻ ፈርጥ ለሚመስለው እንብርትሽ እንዲሁም ለቡሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አምድ ምሰሶ ለሚሆኑ አቋያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦትና እንዲሁም የሐዲስ ኪዳን ጽላት አንቺ ነሽና፣ አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽ ደም የነፍስን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች ከቤተልሔም ሕፃናትን በፈጁ ጊዜ በሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽ ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የቅስራ ልጅ ሆይ አንተን የምትወድህ ነፍስ ስለ ሦስት ባሕሪዋ ብለ በውኑ ትኰንናታለህን ብለሽ የሰማይን አምላክ ትጠይቂልኝ ዘንድ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፍ ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለቱ እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደ እኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኀጢአቴን ሸሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኀጢአት ኃይለ ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖረው ኖሮ የበላይ ሰብን ነፍስ ማዳን ባልተቻለውም ነበርና። እመቤቴ ኪዳነ ምሕረት ሆይ
ከኤልሳቤጥና ከሐና መልክ ይልቅ ደም ግባቱ በወዘና በልምላሜ ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በአፋው በውስጥ ድንግል የምትሆኝ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቋረጠ ጊዜ መጠጊያ ይሁነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ሐሱም ራእዩን ሳያሳይሽ የብርሃንን ጸዳል በማየት ብቻ ለተለየችው ጻተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝኝ ዘንድ በእግዚአብሔር የመለኮቱ ባሕሪ እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየ በእርነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኀጣንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔ የኀጣንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ስለምን ትፈልጋለህ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲት ስትሞት ከዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽና ቃል ኪዳንሽ ጸሎትሽ ከእርሱ ጋር ባይኖር ኖሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንጻ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታደኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሽኛልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራንን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያውያን አክሊል መንግሥትን አቀዳጅው። እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ አንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ አንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ከጠላት ሰይጣን መከበብ በየቀኑ በየሰዓቱ ተጠብቂኝ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታዬ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከ90 በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የመዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊውን ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጪው ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመሥራትና በትሩፋተ ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያና መከታ አድርጌያለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊው መንግሥት መገኛ መድኅን ነሽና ለአንቺ ምስጋና ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ ያነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጪው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይንም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አድኝኝ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 16 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህንም አባት ገድል የተናገረ አባ በፍኑትዮስ ነበር። እርሱ ቁጥሩ ከገዳማውያን ነው። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣንም ምትሃት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም። ጸጉሩና ጽሕሙ ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን እየጸለየ ከዚህ በኋላ አባ በፍኑትዮስ ሆይ መምጣትህ መልካም ነው አለው። ይህንንም በማለት ከእርሱ ፍርሃትን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናንነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ካለማወጣጡ እንዴት እንደሆነ ከዚያም በረሃ ኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸውም ሰምተው እኔም ከእናንተ የሚሻሉ አሉ አልኳቸው። እነርሱም አዎን፣ እነሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን እንተክዝና ብናዝን የሚያረጋጋን እናገኛለን። ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ ፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይሁ።
ትንሽ እንጀራንም ይዤ ተጓዝኩ። አንድ ጻድቅ ሰው አግኝቼ የገዳማውያንን ገድላቸውንና ኑሯቸውን አስተማረኝ። በእርሱም ዘንድ ኖርኩ። ከዚህ በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝን ይህችን ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። በየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚህ ምንጭ እጠጣለሁ። በዚህም በረሃ እስከ ዛሬ 30 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚህ በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ ቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜ እጁን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በፀጉር ልብስ ገንዞ በዚያ ቦታ ቀበረው። ከዚህ በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያች የሰሌን ዛፍ ወደቀች፣ የውሃው ምንጭ ደረቀ። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያን ጊዜ ይልቁንም የቅዱስ አባ ቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጸለት። ሕፃኑንም እናቱንም ይዞ ወደ እስራኤል ሀገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አምላካችን ከአበው ባህታውያን ጸጋ በረከት ይክፈለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ለእግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።